ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት የፍጡር ሰዓት የደስታ ሰዓት ነው። ከአላህ የተሰጠንን የዕለት ጾም ግዴታ በስኬት በማጠናቀቃችን የምንደሰትባት ልዩ ሰዓት። ለዚህም ነው ሰዓቱ ዱዓም ምላሽ የሚያገኝበት ነውና ዱዓ በርትታችሁ አድርጉ የተባልነው። በተራበ አንጀት በደረቀ ከንፈር የሚያደርጉት ዱዓ በእርግጥም ተቀባይነት አለው። ከዱዓዎችም መካከል የተወሰኑትን እነሆ። አንደኛ፣ ከኢብኑ ዑመር ረዲየላሁ ዐንሁ እንደተወራው ነቢዩ ዐለይሂ ሰላቱ ወሰላም በሚያፈጥሩበት ጊዜ ذهب الظمأ وابتلت العروق وثبت الأجر إن شاء الله تعالى ይሉ ነበር ብሏል። ትርጉሙ ጥም ተወገደ፣ የደም ስሮችም ራሱ፣ ምንዳውም ተረጋገጠ የልዕልና ባለቤት የሆነው አላህ ፈቃድ ከሆነ። ሁለተኛ፣ ከሙዓዝ ኢብኑ ዙህራ በተወራው ሐዲስ ደግሞ ነቢዩ ዐለይሂ ሰላቱ ወሰላም በሚያፈጥሩበት ጊዜ አላሁመ ለከ ሱምቱ ወዐላ ሪዝቂከ አፍጠርቱ ይሉ ነበር ብለዋል። ትርጉሙም አላህ ሆይ ለአንተው ጾምኩ በሲሳይህም ገደፍኩ። ሶስተኛ፣ ከሙዓዝ ኢብኑ ዙህራ እንደተወራው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም በሚያፈጥሩበት ጊዜ አልሐምዱሊላህ ሊለዚ አዓነኒ ፈሱምቱ ወረዘቀኒ ፈአፍጠርቱ ይሉ ነበር ብሏል። ትርጉሙም ምስጋና ረድቶኝ እንድጾም ላስቻለኝ ሲሳዩንም ሰጥቶኝ እንዳፈጥር ላበቃኝ አላህ ይሁን። አራተኛ፣ ከኢብኑ ዓባስ ረዲየላሁ ዐንሁ እንደተወራው ነቢዩ ዐለይሂ ሰላቱ ወሰላም ሲያፈጥሩ አላሁመ ለከ ሱምና ወዐላ ሪዝቂከ አፍጠርና ፈተቀበል ሚና ኢነከ አንተ ሰሚዑል ዐሊም ይሉ ነበር ብሏል። ትርጉሙም አላህ ሆይ ላንተ ጾም በሲሳይህ ገደፍ፣ ተቀበለን አንተ ሰሚ አዋቂ ነህና። አምስተኛ፣ ኢብኑ አቢ ሙለይካ ዓብዱላህ ኢብኑ ዑመር ረዲየላሁ ዐንሁ በሚያፈጥሩበት ጊዜ አላሁመ ኢኒ አስአሉከ ቢረሕመቲከ አለቲ ወሲዐት ኩለ ሸይእን አን ተግፊረ ሊ ሲሉ ሰምቻለሁ ብሏል። ትርጉሙም አላህ ሆይ ሁሉን ነገር ባካበበችው እዝነትህ ትምረኝ ዘንድ እለምንሃለሁ።